መላከ ታቦር ተሾመ ዘሪሁን እባላለሁ። የቤተክርስቲያናችን የተለያየ ቦታ ቆይቻለሁ። በምክትል ስራ አስኪያጅነት፣ በውጭ ግንኙነት መምሪያ ኃላፊነት፣ ሊቃውንት ጉባኤ አባልነት ስራ ቆይቻለሁ። አሁን በረፍት ላይ እገኛለሁ። ሊቀ ጉባኤ ጌታሁን ደምጽ እባላለሁ። በታዕካ ንግሥት በዓታ ለማርያም ገዳም የስብከተ ወንጌል ኃላፊ ነኝ። መጀመሪያ ያሬዳዊ የዜማ መሳሪያዎች የሚለው ከብሉይ ኪዳን የመጣ ስርዓቱም እምነቱም ቅብብሎሹም ከዚያ ሲመጣ የመጽሐፍ ቅዱሳዊው ዝማሬ መገልገያው መሳሪያዎች የዜማ መሳሪያዎች ብላቸው ያሬድን ዜማ ሊቃውንቶቻችን ደግሞ በእነዚህ መሳሪያዎች የበለጠ ትልቅ ደረጃ እንዲኖረው ያደረጉበት መሳሪያ ብንለው የበለጠ ያስሄዳል። መሳሪያዎቹ ያው በመዝሙረ ዳዊት ተጠቅሰዋል። እንግዲህ ጸናጽል፣ ከበሮ ዋናዎቹ ናቸው። መቋሚያም አብረዋል። ከመጽሐፍ ቅዱስ ውስጥ አይጠቀስም እንጂ በመዝሙራችን በስፋት ተነግሯል። ጸናጽል፣ ከበሮ፣ ነጋሪት በቃለ ቀርን ሲል ነጋሪት፣ በመዝሙር በመሰንቆ ሲል በመሰንቆ ከመዝሙር ጋር በመሰንቆ በመዘመር የሚደረገው ቃለ ቀርን የሚለው በነጋሪት ነጋሪት የሚባለው አሁን እየቀረዱ ነው እንጂ ድሮ ትልቅ ቦታ አለው። በነገስታት የሚመታ ነጋሪት መምታት፣ ነጋሪት መጎሰም የሚባል ነገር አለ። በቤተ ክርስቲያንም ውስጥ ነበረ ድሮ በብዙ ነገር በለቅሶም ይጠቀሙበት ነበር። በአንዳንድ የዜማ በዓመት በዓል በክብረ በዓል ደግሞ በዓሉን ለማድመቅ የሚሰማ ነጋሪት ነበረ። ቃለ ቀርን የሚለው እሱ ነው። ተሰብጎ በጸናጽል ዘሰናይ ቃሉ ይላል። አሁን ጸናጽል ስንል በአንድምታ ትርጓሜያችን በስፋትም ተገልጿል። ጸናጽል ዘሰናይ ቃሉ ስንል ይሄ አሁን በእጃችን ዘንድ የምናንሿሸው አይደለም። እሱ አንዱ ነው። ጸናጽል ብዙ አይነት እንትን አለው። ምንሿሿ ነገር እንደዚህ በማንሿሿት እርስ በርሱ በማጋጨት በማፋጨት ዜማ ድምጽ እንዲሰጥ የምናደርገው ሁሉ ብዙ መሳሪያ መጸንጸል አይነት ነገር ይባላል። የመጸንጸል አይነት ነገር ይባላል እና በጸናጽል ዘሰናይ ቃሉ የሚባል ድምጹ ያማረ ራሱን የቻለ ነው። እሱ ቀደም ብሎም በትርጓሜያችን እንደሚነገረው ይሄ መሳሪያ አሁን በመስሪያ ቤት በቤተክርስቲያናችን የለም። ያለው ጸናጽል የሚለው ተራው ጸናጽል ነው። ያኛው ጸናጽል ግን ትልቅ መሳሪያ ነው፣ የሚንሿሿ ነገር እና ዘሰናይ ቃሉ ነው የሚለው በጣም ድምጹ የሚያምር በጣም የሚንሿሿ ድምጹን የማህሌቱን ድምጽ ዜማውን እንቅስቃሴውን የበለጠ ድምቀት ሰጥቶ ጣዕም ያለው እንዲሆን ድምቀት ያለው እንዲሆን የሚደረግበት አይነት መሳሪያ ነው። ዘሰናይ ቃሉ ነው የሚለው ቃሉ የሚያምር የሚንሿሿ ነገር በትርጓሜ ዳዊት ይሄ በመዝሙረ ዳዊት በአንድምታ ትርጓሜያችን በዝርዝር ተገልጿል። እንዲያውም ይሄ ጸናጽል ይሄ አይነቱ ጸናጽል ዘሰናይ ቃሉ ይሄ አይነቱ መሳሪያ በዚህ በቤተ እስራኤል በፈላሻዎች በጣም የታወቀ እንደሆነ እኛ የአንድምታ ትርጓሜያችን ኮመንታሪ የዳዊቱ የአንድምታ ትርጓሜ ይዘረዘራል። በጸናጽል በይባቤ የሚለው የተራው ጸናጽል ይሄ በእጅ የምናንሿሸው ነገር ነው። በይባቤ ማለት እየዘመሩ መሳሪያ ድምጽ እያሰሙ መዘመር ማለት ነው። መሳሪያ ድምጽ እያሰሙ መዘመር ሰብዎ በአውታር ወበንዚራ ይላል። አውታር የሚለው ደግሞ እዚህ በአንድምታ ትርጓሜያችን እንኳን አለ እዚህ ዳዊቱ ላይ እና አውታር የሚባለው ደግሞ ሰፊ የነበረ አሁን በአገልግሎት ላይ አናየውም። በቤተ እስራኤል ላይ የነበረ ነው የሚባለው ውስጥ የነበረ ነው የሚባለው ወደ 150 አውታር ነበረው ይባላል። አውታር ድምጹም አመታቱም የተለየ ስራ ነበረው አውታር። አሁን በአገልግሎታችን ላይ የለም። በአውታር እንዚራው የሚለውም አሁን በአገልግሎት የለም። ብዙዎች ሰዎች እንዚራን በገና ይሉታል።
በገና ብቻ አይደለም እንዚራ ከበገና የተለየ ነው። እንደዚህ የሚሿሿ ነገር አሁንም የውጭ መሳሪያ ነው፣ ከሀገራችን አይሰራም። ውጭ መሳሪያ ነው የሚሰራው። ይሄ እንዚራ የሚለው እኔ በራሴ ባለሁበት በይቅርታ ስም ዳንሳ በደብረ ታቦር መድኃኔዓለም አሁንም አለ እና እንደዚህ እየተሳበ እንዲህ እየተሳበ ድምጽ የሚሰጥ ነው። በጣም ያማረ ድምጽ የሚሰጥ ነገር ነው። ግን እንዚራ አሁን በአገልግሎት ላይ የለም። ግን የምንሰራውም ኢትዮጵያ ውስጥ አይደለም፣ ውጭ ነው ይመጣ የነበረው እና አሁን በአገልግሎት ላይ ብዙም የለም። እንዚራ የሚለው ትርጉም በገና ይለዋል። በገና ለብቻ ነው እና እንደዚህ ያሉ መሳሪያዎችም በቤተ ክርስቲያኖች አሉ። ዋናው ትልቁኛ ትውፊታችን በዚህ በመሳሪያ በኩል ትውፊታችን ከሕዝበ እግዚአብሔር ነው፣ ከቤተ እስራኤል ነው። የመሳሪያውም ትውፊት ቀደም ብሎ በብሉይ ዘመን ከእስራኤል ፍልሰት በፊት ትልቁ ፍልሰታቸው በፊት ሁሉ ሙሉ በሙሉ በእነሱ እጅ የነበረው አይነት ከዚያ ጋራ ትውፊት አለው። ጸናጽሉ፣ ከበሮው፣ መቋሚያው ብዙም የለውም። መቋሚያኛ ልዩ መሳሪያችን በመቋሚያ የምናደርገው እንቅስቃሴ ነው፣ ውዝዋዜ ነው፣ እንቅስቃሴ ነው። እሱም ራሱ የዜማ መሳሪያ ነው ራሱ መቋሚያ። እሱን በሌላው ዓለም አናየውም፣ አላየሁትም። በታሪክም የሚያነሳ የመቋሚያ የዝማሬ የዜማ መሳሪያነት ብዙም አልተለመደም። በኢትዮጵያ ብቻ ዝማሜ ራሱ የዜማ መሳሪያ ነው። በትር ራሱ መቋሚያ ራሱ የዜማ መሳሪያ ነው። የተለየ እንቅስቃሴ የሚደረግበትና የተለየ ድምቀትም ለማህሌት የሚሰጥ ኢትዮጵያን ቤተ ክርስቲያንም ከዓለም የተለየች ሁሉም ማድረግ የሚቻልበት ብዙ ነገር ትውፊት የራሳችን በቀል አለን። ትውፊት አለን፣ የራሳችን በቀል አለን። ዜማ አለን፣ መዝሙር አለን፣ መሳሪያ አለን፣ ዜማ አለን፣ የዜማ መሳሪያ አለን። ያው ከበሮ፣ ጸናጽል፣ ዜማው የምታውቁት የኢትዮጵያ ዜማ ከዓለም የተለየ ነው። ያን የእስራኤል የሕዝበ እግዚአብሔር መሳሪያን በራሳችን ዜማ ራሳችን በፈጠር ነው ዜማ መሳሪያ እንዲሆን አስማምተን ዝማሜ፣ ጸናጽል፣ መረግድ፣ ሽብሸባ፣ አብይ መረግድ፣ ጽፋት ምን ብዙ ነገር ነው። ሁሉንም እንጠቀምበታለን። ይሄ ምናልባት ከእስራኤል ይለየናል። ራሳችን አንድ ሕዝበ እግዚአብሔር አድርጎ እንድንታይ ያደርገናል። ስለዚህ የዜማ መሳሪያዎቻችን የኛ ትውፊት ከትውፊትም የወሰድነው በትውፊት ያገኘነውም አለን። ራሳችን የፈጠርነው የዜማ መሳሪያ አለን። ብቸኛ የኢትዮጵያ ተብሎ ሊጠራ የሚችል ወደ ህዝባችን ብንሄድ አሁን እያንዳንዱ ብሔር ራሱ የዜማ መሳሪያ አለው፣ የሙዚቃ መሳሪያ አለው፣ የተለያየ አለው። ይሄ የሰው ልጅ እንደዚህ ነው። በየቦታው የራሱን አይነት ስነ ጥበብ ይፈጥራል። የራሱን አይነት ባህል ይፈጥራል። የራሱን አይነት ቋንቋ ይፈጥራል። የራሱን አይነት መታወቂያ ጥበብ እንቅስቃሴ ይፈጥራል። የሰው ልጅ በተፈጥሮ ኃያል ፍጡር ነው። እሺ እንግዲህ መላከ ታቦር ዳሰውታል። እንግዲህ በቅድሚያ በሬና ወይፈንና ያቀናጃችሁት እንግዲህ ቀንበር ወይፈኑ ቀንበር እንደሚለምድ ሁሉ እኔም ከሳቸው ጎን በመቀመጤ ትልቅ ክብር ይሰማኛል። በቅድሚያ እግዚአብሔር ይስጥልኝ። እንግዲህ ታሪካዊ ዳራው በአጭሩን ስንመለከት በመጀመሪያ እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንገለገልባቸው የዜማ መሳሪያዎችን ከመጥቀሳችን አስቀድሞ የት መጣውን አመጣጡን መናገሩ ባጭሩ ተገቢ ነው ብዬ አምናለሁ። መላከ ታቦር ዳሰውታል በጠቅላላው። ያው እንግዲህ በኦሪት ዘፍጥረት ምዕራፍ 4 ላይ እንደተጻፈው ዩባል የተባለ ከቃይል ዘር የተገኘ በበረሃ የሚኖሩ የዘላኖች አባት ይለዋል መጽሐፍ ቅዱሱ። እንግዲህ እሱ በበገና በመለከት ራሱን ያጽናና እንደነበርና ራሳቸውን የሚያረጋጉበት ያን ጊዜ መሳሪያ እንደተጀመረ የዜማ መሳሪያ እንደተጀመረ መጽሐፍ ቅዱሱ መዝግቦ ያስነብበናል። እንግዲህ ከዚያ ጊዜ ጀምሮ እንግዲህ የዜማ እቃዎች ወይም መሳሪያዎች ከጊዜ ወደ ጊዜ ቁጥራቸው ከመበራከቱን ባሻገር አገልግሎታቸውም እየሰፋ መጥቷል። በይበልጥ በሙሴ ዘመን
የበለጠ የዜማ አገልግሎት እየጎላ መጥቷል። ሲቀጥል ደግሞ ዳዊት እሱ የዚሁ የዜማው ባለሙያ በመሆኑ የምስጋና ባለሙያ በመሆኑ ሰው በተፈጥሮው ወደ ሙያው ማድላቱ ወደ ጸጋው ማድላቱ የተለመደ ስለሆነ ዳዊት መዘምራንን መልምሎ መዘምራን እያደራጀ እንዲያውም አገልግሎቱ ወጥ እንዲሆን የዜማው መሳሪያም ሆነ ከአንደበት የሚወጣው ዘለግ ብሎ የሚወጣው የቃሉ ዜማው የመዝሙር አገልግሎቱ እንዳይሸራረፍና እንዳይዛባ በማለት መዘምራኑ በአንድ አካባቢ እንዲሰፍሩ አድርጓል። ይሄ ለምሳሌ የአትሌቲክስ ሰፈር እንደሚባለው ወይም ደግሞ አንድ አካባቢ እንዲኖሩ አድርጓቸዋል። ለምንድን ነው? በአገልግሎቱ እየተወያዩ የመዝሙሩን አገልግሎት በተዋጣ መልኩና ወጥነት ባለው መልኩ አገልግሎቱ እንዲፈጸም ነው። ከዚያ ጊዜ ጀምሮ እንግዲህ ይሄ መዝሙር አገልግሎት ስፍራ እያገኘ እየጎላ መጥቷል። ይሄ እንግዲህ በይበልጥ በቀዳማዊ ምኒልክ ዘመነ መንግስት ንግስተ ሳባ በሷ ዘመን ነው እንግዲህ መላከ ታቦር በኋላ ያግዙኛል የሶሎሞን ዜና ጥበቡን ሰምታ ደርሳ መጣ ወዳጅነት መስርታ ሶሎሞን ጸንሳ ማን ነው ምኒልክን ጸንሳ መጣች። ከዚያም ልጁ ካደገ በኋላ አባቴ ማን ነው ብሎ ጠይቆ አባቱን ለመተዋወቅ ወደ እስራኤል ሄዶ ከአባቱ ጋር ተዋውቆ ወደ ኢትዮጵያ በሚመለስበት ጊዜ እነዚህ የዜማ መሳሪያዎች ከታቦተ ጽዮን ጋራ ወደ ኢትዮጵያ እንደገቡ ነው ታሪክ የሚነግረን ማለት ነው። እንግዲህ እነዚህ አሁን ከታቦተ ጽዮን ጋራ አብረው ገቡ ተብለው በታሪክ የተመዘገቡት የዜማ መሳሪያዎች ከበሮ፣ ጸናጽል፣ መሰንቆ፣ ዋሽንትና በገናው ከ46ቱ መጽሐፍተ ብሉያት ጋራ እንዲሁ ከተለያዩ ንዋየ ቅድሳትና ስርዓተ ኦሪት ጋራ ወደ ኢትዮጵያ እንደገባ ነው የሚነገረው። እንግዲህ ብዙ ሌዋውያን በቤተ እስራኤል ያቀርቡት የነበረውን የመዝሙር ልምድ የመዝሙር አገልግሎት ለኢትዮጵያውያን እንዳስረዱ እንዳወረሱ ነው የሚነገረው። ከዚያ ጊዜ ጀምሮ እንግዲህ ዘመነ ኦሪቱ አልፎ ደግሞ ዘመነ ወንጌል ወይም ዘመነ ሐዲሱ እስኪተካ ድረስ በዚያ የኢትዮጵያ ኦርቶዶክስ ማን ነው ኢትዮጵያ ሀገራችን በሕገ ኦሪት በምትመራበት ዘመን ይህንኑ ስርዓተ ኦሪቱን አላዛባችም። በዜማው መሳሪያ ተጠቅማ ፈጣሪዋን ስታመልክና ስታመሰግን ኖራለች። እንግዲህ በኋላ ቅድመ ያሬድ ይሄ ሲሆን ድህረ ያሬድ ከያሬድ በኋላ ግን ያው መላከ ታቦር ቀደም ሲል እንደገለጹት አዲስ ዜማ ሲያዘጋጅልን ቅዱስ ያሬድ ከዚህ ከዜማ መሳሪያ የነጻ ነው። ለምን ወሀብኮሙ ሲሳዩ ለሕዝበ ኢትዮጵያ ለኢትዮጵያ ሕዝብ ምግባቸውን ሰጣቸው ተብሎ የተነገረው ትንቢታዊ መዝሙር ይፈጸም ዘንድ ቅዱስ ያሬድ ከመላእክት ምስጋና ሰምቶ አዲስ ዜማ አበሰረልን። ይሄ ምስጋና እንግዲህ በዕፀ በለስ ምክንያት ተቋርጦ የነበረው የመላእክት ምስጋና በምድር ላይ የተገለጠውና የተቀጠለው በቅዱስ ያሬድ በኩል ነው ብለው መተርጉማኑ ሊቃውንቱ ይናገራሉ። እንደውም ሊቃውንት ምን ይላሉ? ወሶበ ኢያኮትኮ ለዘፈጠረከ ፈጠረ ህየንቴከ እማይ ወመሬት እምነፋስ ወነድ ሰብአ ዘማሬ አንተ አላመሰግንም ብትል ካንተ የተሻለ አመስጋኝ ከአራቱ ባህርያት ስጋ ከአምስተኛ ባህሪ ነፍስ ፈጠረብህ ብሎ አክሲማሮስ እንደዘገበው ያንን በአዳም አብራክ በአዳም ወገብ ቅዱስ ያሬድን ሲመለከት ነው ብለው ሊቃውንቱ ያመሰጥሩታል። ምክንያቱም አዳም የመላእክት ምስጋና ያመሰገነው 7 ዓመት ነው። ከዚያ ወደ ሮሮና ወደ እንጉርጉሮ ነው የተመለሰው። ዕፀ በለስን በመቅጠፉና ከእግዚአብሔር በመተላለፉ ምክንያት ከተሰወረበት አንዱ ሚስጥር የመላእክት ምስጋና ነው። የመላእክት ምንድነው? የእንስሳቱ የአራዊቱ የአዕዋፋት ቋንቋው እንደተሰወረበት ሁሉ የመላእክት ምስጋናም ተሰውሮበት ነበር። መጽሐፈ መቃብያን ምዕራፍ 3 ላይ መጀመሪያው መቃብያን ማለት ነው አዳም የሚያመሰግነው ምስጋናና መላእክት የሚያመሰግኑት ምስጋና አንድ ነበር ነው የሚለው። ይሄ እንግዲህ ከበደል በፊት የነበረውን የምስጋናን ድባብ ነው የሚገልጽልን። ከዚያም በኋላ ያው ልቅሶ ወዳለባት ወደዚህ ዓለም ተሰደደ። ያው ይሄ የመላእክት ምስጋና ተሰውሮበታል ማለት ነው። ይሄ የተቀጠለው በቅዱስ ያሬድ ነው እና ቅዱስ ያሬድ በቃል ዘለግ ብሎ ለስርዓት ተገዢ የሆነ መመሪያ ያለው ሕግ ያለው ስርዓት ያለው መጠንና ልክ መልክ ያለው ሰማያዊ
ስርዓትን የተላበሰ የሚጣፍጥ ተሰምቶ የማይጠገብ ቁስለ ነፍስን የሚያክም ዜማ አዘጋጀልን። ከዚያም በኋላ ይሄ እንግዲህ በ14ኛው መቶ ክፍለ ዘመን ደግሞ የያሬድ ልጆች ደግሞ የቅዱስ ያሬድን ዜማ መነሻ አድርገው ተጨማሪ ማጀቢያ አዘጋጅተውለታል። መቋሚያው፣ ጸናጽሉ፣ ከበሮ ይሄ ሁሉ እንግዲህ በአቋቋም የሚለው ድርሰት በተዘጋጀ ጊዜ የተጨመረ የዜማ መሳሪያ ነው። በተለይ መቋሚያው፣ ከበሮና ጸናጽሉ እርግጥ በብሉይ ኪዳን ነበረ። ሆኖም ግን በይበልጥ በቤተክርስቲያናችን ጎልቶ አገልግሎቱ በሙላት የቀረበበት በ14ኛው መቶ ክፍለ ዘመን ነው። በአንኮበር ተወላጅ በሆነው በማነው በባህታዊ ኤስድሮስና በጎንደር በመዝሙረ ቅዱሳን በነሱ አማካኝነት አቋቋም የሚለው የዜማ ድርሰት ሲዘጋጅ ከዚሁ ከመቋሚያና ከጸናጽል ከበሮ ጋር እንዲታጀብ አድርገውታል። ይሄ ነው እንግዲህ እና እኔ የመዝሙር እቃዎች በሁለት ነው የምከፍለው። መንፈሳዊና ህዝባዊ የመዝሙር እቃዎች እና ቤተክርስቲያናዊ ወይም ደግሞ ማህሌታዊ የመዝሙር እቃዎች ተብሎ በሁለት ነው መክፈል የሚቻለው። ማህሌታዊ የመዝሙር እቃዎች ያው ከበሮና ጸናጽል መቋሚያ ናቸው። ህዝባዊና መንፈሳዊ የመዝሙር እቃዎች ደግሞ መሰንቆ፣ ከበሮ፣ ዋሽንት እና በገና። እነዚህ በተለይ በእንግዲህ መላከታ ወደ ያግዙኛል በ1986 ዓመተ ምህረት ቅዱስ ሲኖዶስ ወስኖ ያጸደቃቸው የመዝሙር እቃዎች እነዚህ ናቸው። ከበሮ፣ ጸናጽል፣ ዋሽንት፣ መሰንቆ፣ በገና እነዚህ ናቸውና በእነዚህ ነው እንግዲህ እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ስታገለግል የኖረችው ማለት ነው። መዝሙር በመሰንቆ መዝሙር በበገና የነፍስ ምግብ ልዩ ቃና መዝሙር ለቅርታ ኦርቶዶክሶች ኢስተርን ኦርቶዶክስ ቸርች እና ኦሪየንታል ኦርቶዶክስ ቸርች ይባላሉ። ቃሉ ተለየ እንጂ ኢስተርንም ኦሪየንታል የሚለውም ምስራቃዊ ለማለት ነው። እኛ ኦሪየንታል ኦርቶዶክስ ነው የምንባለው እና አሃት ስትል እንግዲህ እነዚህ ኦሪየንታል በሰባቱ ምስጢራተ ቤተ ክርስቲያን ቀኖና ትምህርቱ እምነቱ አንድ ሁነን የኖርነ ያለነ ማለት ነው። ኦሪየንታል አሃት አብያተ ክርስቲያናት ስንል እነሱ ጋር እንግዲህ እነሱ ማናቸው? እንግዲህ ወደ እነሱ እነማን ናቸው ስንል ወደ ግብጽ እንሄዳለን፣ ወደ አርመን እንሄዳለን፣ ወደ ሶሪያ አንጾኪያ ጋራ ተያይዞ ሶሪያም እንሄዳለን፣ ወደ ህንድ እንሄዳለን። እንግዲህ ያው ወደ እኛ እንመጣለን። ኤርትራ እኛ ውስጥ ናት። እምነቱ አንድ ስንሆን በባህል በካልቸር እንለያያለን። ካልቸር ስንል ባህሉ በባህሉ ሙዚቃ በባህላቸው በዝማሬ እንቅስቃሴያቸው በዝማሬ መሳሪያቸው በዜማቸው በመሳሪያቸው በሰዓት አገልግሎት ሰዓታቸው በእንቅስቃሴያቸው በማናቸው እንደየሀገሩ ባህል እንለያያለን። ስለዚህ በተለይ በዜማ በኩል ለምሳሌ እስክንድሪያ ቤተክርስቲያን ስንል ሰማይና ልዩ ነው ጨርሶ። እንግዲህ በጣም እንግዲህ 1600 ዓመት አብረን ኖር ነው የምንለው ከእስክንድሪያ ቤተክርስቲያን ጋር ነው። ከእስክንድሪያ ቤተክርስቲያን ጋራ መሳሪያውም የተለያየ ነው፣ የመሳሪያ አጠቃቀሙም የተለያየ ነው፣ የዜማውም ጠባይ የተለያየ ነው። ሌሎቹ እንደ አርመን ያሉት ደግሞ ብዙ ጊዜ ወደ ምዕራቡ አብረው ያደላሉ። ወደ ምዕራቡ ባህል ምዕራባዊ እንትናቸው ዘራቸው ትውፊታቸው መነሻቸው ምናምናቸው በእምነት አንድ ሆነ እንጂ በዘር ማንዘራቸው እንለያያለን። ስንለያይ ትውፊቱም ከዚያ ጋር አብሮ እየሄደ ነው ያለው እና የእነሱ በይበልጥ ወደ ምዕራብ ያደላሉ። ወደ ምዕራቡ የራሱን ችሎም የራሳቸው የሆነ ባህል አላቸው። የኢትዮጵያ ቤተክርስቲያን ግን ራሱን ችሎ
አንድ በዓለም ላይ ውስጥ አንድ ለዓለም የተበረከተ አንድ ባህል፣ አንድ ዜማ፣ አንድ የዜማ መሳሪያ ብሎ በታሪክ የተመዘገበ ነው። ባህሉም የዜማ ጠባዩም መሳሪያውም እንቅስቃሴውም አንድ የክርስትናው ዓለም ወይም ደግሞ የሰው ልጅ ዘር በምድር ላይ ያፈጠራቸው ባህል የባህል ትውፊቶች አንዱ ተብሎ ራሱን ችሎ የሚጠራ ነገር ነው እና ብዙዎቹ ሙዚቃቸው አብዛኛው የሚስማማው ሌሎቹ ጋር ነው። የራሳቸው የሆነም የተወሰነ ልዩነት አለ። ሌላው ደግሞ ምክር ነው የሚለያየው ምንድነው? በየጊዜው ሁሉም እየተለዋወጠ ሲሄድ ሌላው የምዕራቡ ዓለም ብዙ እየራቀ ሲሄድ እነሱ ግን ያንን ያለውን ትውፊታቸውን ይዘው ስለቆዩ ምናልባት አሁን ካለው በጣም እየተለወጠ በመሄድ ላይ ያለው ዓለም ራፒድሊ ቼንጂንግ ወርልድ በፍጥነት በመለዋወጥ ላይ ያለ ዓለም ስለሆነ አሁን ያሁኑ መለያየትና የድሮ መለያየት ሊለያይ ይችላል። ድሮ ሊቀራረብ ይችላል። አሁን ብዙ ሊራራቅ ይችላል። ሌሎቹ መሰረታቸውን፣ ታሪካቸውን፣ መሰረታቸውን፣ ትውፊታቸውን ጠብቀው ይኖራሉ። ሌላው ግን በየጊዜው ይለዋወጣል። በዚህን ጊዜ ስናየው ደግሞ ርቀቱ እነዚህ አንድ የምስራቃውያን የኛ ኦሪየንታሎችና የምዕራቡም ብዙ ልዩነት ሊታይበት ይችላል፣ ይታይበታል። መዝሙር በመሰንቆ መዝሙር በበገና የነፍስ ምግብ ልዩ ቃና መዝሙር በበገና ግንኙነትም የላቸውም። ምክንያቱም አንደኛ መንፈሳዊ መሳሪያዎች ታሪካዊ፣ ትውፊታዊ፣ መንፈሳዊውን ዳራውን ይዘው ነው። የዓለማዊ መሳሪያዎች ደግሞ ከይመቸኛልና ከማድመቅ አንጻር በየጊዜው የሚሻሻልና በየጊዜው የሚከለስ የሚለዋወጥ ነገር ነው። እንግዲህ የኛ ቤተክርስቲያናችን እግዚአብሔርን የምታገለግልበትን መሳሪያ ለይታ አስቀምጣለች። ይሄም ደግሞ ጌታ ሙሴን በኦሪት ዘሌዋውያን ምዕራፍ 19 ላይ እንስሳህን እንኳን ከሌላ አይነት ጋር እንዳትደባልቅ ነው የሚለው። እንስሳህን እንኳን እና ሌዋውያንን ለይልኝ፣ እንዲህ አልብሳቸው፣ ይሄንን ስጣቸው፣ በዚህ አኑራቸው እያለ ጌታ ለራሱ አገልግሎት ያጫቸውን ከሰው ጀምሮ እቃውንም ጭምር እንዲለይ አዞታል ለሙሴ። ይሄንን አሰረ ንባብ፣ ይሄንን አሰረ ታሪክ፣ የታሪክ ፈለግ ተከተላ ቤተክርስቲያናችንም በቤተክርስቲያንም ሆነ እንደዚሁም በመንፈሳዊ መድረክ በመንፈሳዊ አገልግሎት ላይ የሚቀርቡ ማንኛውም የምስጋና መሳሪያዎች ከዓለም ለይታለች። ብርሃን ከጨለማ ጋር ማና እንዳደረገው እንደተባለው ጽድቅና ኃጢአት፣ ቅድስና ርኩሰት እነዚህ አንድ አይደሉም፣ ሰይጣንና ብሔልወር አንድ አይደሉም ብሎ ቅዱስ ጳውሎስ እንደተናገረው ቤተክርስቲያናችንም ሰማያዊውን መለኮታዊውን ፈጣሪን የምታመሰግንበት መሳሪያ ለብቻ አስቀምጣ በዚህ ነው የምታገለግለው፣ በዚህ አገልግሉ፣ በዚህ አመስግኑ ብላ ለልጆቿ ታስተምራለች። ይሄ በቀላሉ እንግዲህ በምሳሌም ስንወስድ ክብርን ነው የሚያጠይቀው። ዛሬ በጥንትም ነገስታት በግብር ቤትም ቢሆን እያንዳንዱ መሳፍንት መኳንንት የሚጠጡበት የራሳቸው ጽዋ ይዘጋጅላቸዋል። ይሄ የደጃች ገሬ መጠጫ ነው፣ ይሄ የግራዝማች መጠጫ ነው እየተባለ በቤተክርስቲያናችን ቢሆን በደጀ ሰላማው ሊቃውንቱ ማህሌት ቆመው አድረው ጠዋት በደጀ ሰላም በሚሰባሰቡበት ሰዓት የሚጠጡበት ለብቻው የተዘጋጀ ነው። ይሄ መምህር ገሌ ነው ይባላል፣ ይሄ የመሪጌታ ገሌ ነው ተብሎ ይሄ እንደው በትንሹ እንደው እንደ ምሳሌ ብንጠቅስ ማለት ነው። ስለዚህ ቤተክርስቲያንም ይሄ እግዚአብሔር መገልገያ ነው ብላ ለይታ አስቀምጣለች። ስለዚህ
የቄሳር ለቄሳር የእግዚአብሔር ለእግዚአብሔር ስጡ ብሎ ራሱ ጌታችን ኢየሱስ ክርስቶስ እንደተናገረው ማደባለቁ ተገቢ አይደለም፣ አልተማርንም። ስለዚህ ቤተክርስቲያን የምታስተምረው እሷ በሰየመችልና በለየችልን ቅዱስ ዕቃ ነው ማለት ነው። እስራኤል የሌዋውያን ዜማና የዜማ ዕቃቸው የሌዋውያን በየ4 ሰዓት ተከፋፍለው በሚሄዱበት ጊዜ የነሱ ዜማ የነሱ ዝማሬ ምናምን ራሱን የቻለ አንድ የምስጋና የዜማ ምስጋና ክፍል ሂደት ነው። የህዝብ ደግሞ የራሳቸው አላቸው። ህዝቦች እስራኤል የራሳቸው አላቸው። የህዝብ መንፈሳዊ ማህሌትና ሴኩላሪዝም አለ። ዓለማዊ ማህሌት ይባላል። የምስጋና መዝሙር አለ፣ የአምልኮት መግለጫ መዝሙር አለ። ለምሳሌ በዳር ጽዮን ዜማ አለ። ሰላም ለኪ ማርያም ምን ወይም ለግዚእነ ለቢሶ ዳዊት ልብሰ ክብር ዘይሀይ ዳይነ ቅድመ ታቦተ ሕግ አለ ዋዲ ዘፈን ይላል። ዘፈን ማለት ማህሌቱንም እኮ ብሎቹ ዘፈን ነው የሚሉት። ማህሌቱንም ግን የምን ዘፈን ነው? የምስጋና ዘፈን መንፈስ ዜማው መንፈሳዊ ዘፈን የምስጋና ዘፈን ማለት ነው። የህዝባዊ ዘፈን ደግሞ አለ። ዓለማዊ የሚባለው ይሄ ግጥሙም ስሜቱም ምኑም ውጭ የሆነው እሱ ደግሞ የተለየ ነው። አንዳንድ ጊዜ ይሄ ዳዊት በታቦተ ጽዮን ይዘፍን ነበረ የሚለውን ሰዎች እንደ ማስረጃ በመውሰድ ብዙ ጊዜ ዘፈን እንደ ጽድቅ ተደርጎ እንዲቆጠር ትልቁ መቀስቀሻ ጥቅሳቸው ይሄ ነው። እርግጥ ነው በእኛ ቤተክርስቲያናችን እንግዲህ መልአከ ታቦር ያውቁታል። ለምሳሌ ዘፈንን የስም ተዋርሶ ነው። ዘፈንን መዝሙርን ዘፈን ይለዋል እና ምስጋና ነው እና ሀለየ ዘፈነ ይልና ሀለየ አመሰገነ ይላል። መሀሌ ሲል ከመዝሙራት የሚበልጥ መዝሙር የሚል ማስረጃ እናገኛለን። ዘፈነ ማለት አመሰገነ ብሎ ሰብሮ መተርጎም ያባት እንጂ ይሄ አሁን ዛሬ የምንሰማው በየአደባባይ የምንሰማውን መዝሙር የሚወክል አይደለም፣ ወይም እንደ ማሳያ የሚሆን አይደለም የዳዊት ዘፈን። ስለዚህ ምስጋና ነው ለማለት ነው። እንግዲህ እርግጥ መልአከ ታቦር በባህሉ በኩል ያለውን ነገር አስረድተውናል። አዎ እኛ እርግጥ በአምልኮቱ ባለው ነገር ያለውን ለማስረዳት ከሆነ ነው እና በባህሉ በኩል እርግጥ ሁሉም አሁን የኢትዮጵያ ብዙ ብሔር ብሔረሰቦች አሉ። እያንዳንዳቸው ራሳቸውን የሚያጽናኑበት ራሳቸውን የሚያረጋጉበትና የሚያስደስቱበት የራሳቸው የዜማ መሳሪያና የሙዚቃ መሳሪያ አላቸው። ወደ ሀመር ብትሄድ አሁን ወደ ደቡብ ብትሄድ የራሳቸው የሆነ መለያ እንትን አላቸው። ያ እንግዲህ ለካልቸር ጥናት ወይም ደግሞ ለባህል ሚኒስቴር እንስጥ። እኛ ግን በቤተክርስቲያናችን በመወከል ግን ቤተክርስቲያናችን ትውፊታዊውን ታሪካዊውን ዳራ መነሻ በማድረግ እና ይህንን በመነሳት ከሚያስተላልፈው መልእክትና ከሚያሰማው መንፈስ አንጻር ቤተክርስቲያን የራሷን መሳሪያ ለይታ አስቀምጣለች ነው። ይኸውም ቀደም ሲል የገለጽኩት ነው። እነዚህ መሳሪያዎች ከዚህ ውጪ ለመዝሙር አገልግሎት የሚሉ መሳሪያ ካለ እርሱ የቤተክርስቲያንን ስርዓትና ቀኖናን እንደ መጻረርና ከቤተክርስቲያን ስርዓት መለየት ነው የሚቆጠረው። ስለዚህ ቤተክርስቲያናችን እንግዲህ ቅዱስ ሲኖዶስ ወስኗል። የቅዱስ ሲኖዶስ ውሳኔ መንፈስ ቅዱስ ውሳኔ ነው። ስለዚህ በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ወስኖ ሰጥቶናል። በዚያ መሰረት መመራት አማራጭ ሳይሆን ተለዋጭ ሳይሆን ግዴታ ነው እና በዚህ መሰረት ነው የምንገለገለው።